እሺ እንዴት ዋላችሁ? ይሄ ግጥም ደግሞ የተጻፈው የዛሬ 12 ዓመት መሆኑ ነው እና እንግዲህ የራሱ የሆነ ታሪክ አለው። ታሪኩ ምንድነው? ልጆች አዋና የሚባል ፕሮግራም አለ። የልጆች በሳምንት አንድ ቀን የሚሳተፉበት የክርስቲያን ክለብ ነው እና እዛ ልጆችን አስገብተን አንድ ጂም ኦውደር የሚባል ሰውዬ የመክብብን መጽሐፍ ሲያስተምረን አንድ ነገር ኖቱ ላይ አንድ ነገር አገኘው። እሱ ምን ይላል? An elderly lady was once asked what cosmetics she used to maintain her beautiful complexion ማለት መልኳን እንደዚህ እንድትጠብቅ ያረጋት ምንድነው ኮስሜቲክ የምትጠቀሚው ምንድነው ብሎ ሲጠይቋት ምን ብላ መለሰች? She replied, for my lips truth, for my voice prayer, for my eyes pity, for my hands charity, for my figure uprightness, and for my heart love አለች። በጣም ደስ ይላል። አኖኒመስ እንግዲህ ያልታወቀ ሰው ለከንፈሬ እውነት፣ ለድምጼ ጸሎት፣ ለአይኔ ፒቲ ማዘን፣ ለእጄ ደግሞ መሰጠት ወይም ቻሪቲ ፍቅርም ሊሆን ይችላል ግን መስጠት። ፎር ማይ ፊገር አፕራይድነስ ማለት እውነተኛ መሆን፣ ኤንድ ፎር ማይ ሄርት ላቭ አለች፣ ፍቅር አለች ማለት ነው። በጣም ደስ ይላል እና ይሄንን ነገር ከሰማው በኋላ ነው ይሄንን የጻፍኩት። የልቧማ ሴት መልስ ይላል። ምን ብትኳይ ነው አይንሽ እንዲያማረው? ምንስ ብትጠጪ ነው ድምፅሽ የቀጠለው? በጣም ይገርመኛል የከንፈርሽ ውበት፣ አይቼም አላውቅም እንዳንቺ ያለጣት። ተክለ ሰውነትሽ ከቶ እንዲያማረው አረ ለመሆኑ ምን ብታበዩ ነው? በማለት ጠየቃት አንዱ ልቧማን ሴት። የውበቷ ምስጢር ሁኔታዋ ማርኮት። እሷም እንዲህ አለች ራሷን ወዲህ ወዲያ እያነቃነቀች። ራሴን ያስዋብኩት ከንፈሬን በእውነት፣ አፌንም በጸሎት፣ አይኔን ባዘኔታ፣ እጄንም በእርዳታ፣ ለአቋሜ ቀጥታ። በሙዳዬ ያለው ዋናው ቁም ነገር፣ በጓዳ ያለው ትልቁ ሚስጥር፣ በልቤ ውስጥ ያለው የጌታ ፍቅር። ልቧባ መለሰች የጠያቂውን አይን በጥልቀት እያየች። መታሰቢያነቱ ልባም ለሆነችው ለምወዳው ባለቤቴ ከምስጋና ጋር የተበረከተች ይላል። አሜክስ ደንደሮ ኦክቶበር 17 2013 ታንክ ዩ